እነዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። ጠንቅቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ አሁን እዚሁ ጥያቄ ምንድነው? ይሄ ልጅ ቢያንስ ተምሯል፣ ጋዜጠኛ ነው፣ ሲኒየር ጋዜጠኛ ነው። ግን አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። የእመቤታችን ቅድስት ማርያም ስም ስለጠራ ነው የታሰረው የሚባል ነገር በስፋት በየኮመንት ላይ እየተጻፈ ይገኛል። ማርያም ማርያም ብለህ የጠራሃት ማርያም 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 ጭንቅ በመከራ አዛኝቱ ከለላ ትሁን ከቀኝ ከግራ ደህና ነኝ። እንዴት ነህ? አዶናይ ታሰረ እንዴ? ምን ያረጋችሁ? ወጣቱ ምክር መሰጣችሁ። ስራሹ ብሎ ማንቀሳቀስ አበረታታ። ካምነት በብዙዎች ዘንድ መነጋገሪያ ሆኗል። እንደምታዩ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒኮን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር ሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው የአዶናይ መታሰር አስመልክቶ ወላጆቹ በጣም እያለቀሱ ይገኛሉ። እንግዲህ የታሰረበትን ምክንያት ፌደራል ፖሊስ ይፋ አድርጓል። ነገር ግን አብዛኞቹ ኦርቶዶክሳዊ ወላጆቹ ማርያም ብሎ ስሟን ስለጠራ በአደባባይ የእመቤታችን የቅድስት ድንግል ማርያም ስለጠራ ነው የታሰረው እያሉ እንግዲህ ኮመንቱን አጥለቅጥቀውታል። እንግዲህ ምንድነው የተፈጠረው የሚለውን ለማየት እንሞክራለን። በተጨማሪ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የወንጀለኞች መደበቂያ አይደለችም ገዳማችን ሲሉ አስተላልፈዋል። ግብረ ሰዶማውያን ወደ ገዳም እየገቡ ነው፣ ተጠንቀቁ፣ ሰዶማውያን አስወጡልን፣ ፍርዳቸውን ተቀብለው ንስሐ ይግቡ፣ ገዳማችንን በፍጹም ሊያረክሷት አይችሉም ሲሉ ጠንከር ያለ መልእክት ያስተላልፉበት ቪዲዮ በእጃችን ደርሷል። አስደምጣችኋለሁ። በቅድሚያ ወደዛ ከመሄዳችን በፊት ጋዜጠኛ ሶፎንያስን ያጋለጠው ግለሰብ ትልቅ ጥያቄ ተነስቶበታል። ከዚህ ቪዲዮ እንጀምራለን። በጣም ትኩረት ሰጥተን ልንሰማው የሚገባ ጉዳይ ነው። እንግዲህ የግለሰብ ጥያቄ የተነሳው የሚሰራቸው ኮንተንቶችን አያይዞ እንግዲህ በጣም ትልቅ ጥያቄ ተነስቶበታል እና ከዚህ ጉዳይ እንጀምራለን። መረጃውን በደንብ አድርጋችሁ ለመላው ኢትዮጵያን ጋር እንደርስ በደንብ ላይክ ማድረጋችሁ እንዳይደሳ ቁም ነገር እናነሳበታለን ብዬ አስባለሁ። በዚህ ቪዲዮ ላይ ተከታተሉኝ። ወደ ቪዲዮ እንሂድ። እኔ ጥያቄ ምንድነው? ይሄ ልጅ ቢያንስ ተምሯል፣ ጋዜጠኛ ነው፣ ሲኒየር ጋዜጠኛ ነው። ግን የኔ ጥያቄና እኔ መረዳት አሁን ከናንተ የምፈልገው ነገር ይሄ ልጅ እንዴት ከዚህ በፊት አግኝቶ ለማያውቀው ሰው ማቹርድ ነው። ይሄ ኬስ ደግሞ ከዚህ በፊት ደግሞ ተፈጥሮ ቢያንስ ወር እንኳን አልሞላውም። እግረኛው ሚዲያ ላይ መነጋገሪያም ነበረ። በአንድም በሌላ መልኩ በቃ አምልጧል እንበል። እሺ ቢያንስ አምልጧል ብለን ልንወስድ አንችልም። ኦልሬዲ ብዙ ሰዎች እኔንም ጨምሮ ተጠራጥረናል። ግን ሀክ ተደርጊያለሁ ምናምን በሚል ተልካሻ ምክንያቶች እንደውም ብዙ ሰዎች ሚዲያ ላይ አይተናል። እግረኛው ሚዲያ ላይ ነው ሲፈርዱ የነበሩት ማለት ነው። በግድ ጌይሁን እያለው ነው እንደ ምናምን ነገር ሲሉ ነበር። ግን እኔ አሁንም እያጠራጠረኝ ያለው ይሄ ልጅ በዚህ ልክ ማቹርድ የሆነ ልጅ ሆኖ ሲያበቃ ይሄ ልጅ እንዴት ነው አምኖ ሪከርድ እንደሚደረግ አንድ የተማረ ሰው ነው ቮይሱን እየላከለት ቴክስት ነው። ቴክስትን ደግሞ ስክሪንሻት ማንም ሰው ቢሆን ማለት ነው ዛሬ ዝም ብሎ እንደዚህ አይነት ምክንያቱም ሪስክ እንደሆነ ያውቃል። እንደዚህ አይነት ነገር ኢትዮጵያ ላይ ምን ሊያመጣ እንደሚችል ይገነዘባል። ፕላስ ደግሞ ኦዲዮ ላይ ሰምታችሁ ከሆነ ምንድን ነው እያለ ያለው? እንዴ ነው ምቹ ነው ወይ ቦታው ምቹ ነው ቦታው ግቢው እንዴ ነው ምናምን ሲለው፣ ምክንያቱም ግቢው እንዴ ነው የሚለው ማለት ነው ሪስኪ ከሆነ ለመመለስ ፍላጎት ስላለው። ከዛ በኋላ ማን መተማመኛ ይሰጣል? ፍሬዘር ምንድን ነው? ኧረ ችግር የለውም ከላይ አንድ ወንድ ብቻ ነው ያለው ሴፍ ነው ቦታው ምናምን አለ እንዲመጣለት ማለት ነው። እሱ ሴታፕ ነው የፍሬዘር ሴታፕ ነው ብዬ አክሴፕት ላድርግ፣ ችግር የለውም። እኔ እሱ ግን ሳይሆን እንዴት ይሄ ልጅ በስልክ ብቻ በቴክስት ብቻ ለሚተዋወቀው ልጅ አምኖ እንዴት ኦዲዮን ይልካል? ሂ ሴሌብሪቲ ባይዞ ራሱ ባንደበቱ ይናገራል። እኔ ሴሌብሪቲ ነኝ እቺም እንደው ሴሌብሪቲ ሆና ምናምን ነገር ይላል። እሱ ለራሱ ግምት አይሰጥም ብትል እንኳን ለራሱ እንኳን ግምት የሚሰጥ ሰው ነው። በጣም ታዋቂ ሰው ነኝ ብሎ የሚያስብ ነው። እኛም እንደምናውቀው ታዋቂ ሰው ነው። ስለዚህ ታዋቂ ሰው ሆኖ አግኝቶት ለማያውቀው ሰው ከዚህ ፊት ምንም አይነት የስልክ በአካል ኮንቨርሴሽን ሳይኖረው ይሄ ኮንቨርሴሽን ደግሞ ከዚህ በፊት ደግሞ ስጋት አምጥቶበት ሚዲያ ላይ ጭምር አቅርቦታል። ከዚህ በፊት አምኖ የላካቸው ቴክስቶች ለሚዲያ መጥቶ ሚዲያ ላይ ቀርቧል፣ ኦዲዮ ቀርቧል። እንዴት ይሄ ልጅ አምኖ ከዚህ በፊት አግኝቶት የማያውቀውን ልጅ በአካል አግኝቶት በአይን በፊት ለፊት ተገናኝቶ ለማያውቀው ልጅ እንዴት እንደዚህ አይነት ነገር ሊልክለት ይችላል? አምኖ ኦዲዮ ይቀዳል፣ ይታወቃል። ይሄ ነገር እሱ ለሱ አዲስ አይደለም፣ የሚዲያ ሰው ነው። ቴክስት ነው፣ ስክሪንሻት ይደረጋል፣ ሌላም ጭምር ሊደረግ ይችላል። ግን ስሙ ከዚህ በፊት የተበላሸ ልጅ ነው። በተበላሸበት እንደዚህ አይነት ሪስኮችን ሊወስድ ይችላል ወይ? እኔ ይሄን ነገር በጣም ጥያቄ ስለሆነ በግሌ ብትጠይቀኝ ለእኔ በጣም ጥያቄ ውስጥ እኔን ይከተኛል። ምክንያቱም ይሄ ልጅ ምንም የማያውቀውን ሰው በዚህ ልክ ወንጀል ይሆኑ በኢትዮጵያ ሕግም ወንጀል ስለመሆኑ ሶፎንያስ አያውቅም ብትለኝ እኔ አይ ዶንት ቲንክ ሶ። ጠንቅቆ ያውቃል።
ከንግግሩም ቅድም እንዳልኩ ላለመድገምና ሰዓቴን እንትን ለማለት ያክል ነው እንጂ ይሄንን እኔ አቡና ጄኑዊንሊ እንድትመልስልኝ የምፈልገው እንዴት ፈጽሞ አግኝቶት የማያውቀውን ሰው በዚህ ደረጃ አምኖት ቴክስት ያደርግለታል፣ ኦዲዮ ይልክለታል፣ እየመጣው ነው ሊል ይችላል ወይ? ምክንያቱም ይሄን ነገር ከባለፈው ትሬንድን ወር ባልሞላ ጊዜ ውስጥ ይሄ ልጅ ተጋልጦ የነበረ ልጅ ነው። እንደገና እንዴት ሊያምን ይችላል? ኦኬ ጋይስ እንደሰማችሁት ነው። ጋዜጠኛው እንግዲህ ካለበት የሚዲያ እውቅና ደረጃ የተነሳው ጥያቄ አሪፍ ነው ብዬ አስባለሁ። ነገር ግን እንደ ሐሳብ ልጁን ሙሉ በሙሉ መጫን አስፈላጊ አይደለም ብዬ አስባለሁ። ድርጊቱን ስለጠላው ይህ ልጅ አጋልጦታል። ምናልባት የዚህ ስራ ተባባሪ ቢሆን ያጋለጠው ልጅ ለምን ያጋልጠዋል የሚል ጥያቄ ይነሳል። እንግዲህ የርኩሰት ስራ ተባባሪ ሆኖ ቢሆን ኩሰታቸውን ይፈጽሙ ነበር እነኚህ ሁለት ወጣቶች ማለት ነው። ለምን አጋለጥክ ብለን ተጭነን መከራከር የለብንም። በርኩሰት ውስጥ እንኳን ቢሆን ማጋለጡ መልካም ነው ብዬ አስባለሁ። እኔ ማስበው እንደ አንድ ኢትዮጵያዊ እንደማስበው በልጁ ላይ እንግዲህ ትልቅ ጥርጣሬ ህዝቡ እንዲያድርበት ያደረገው ጋዜጠኛ ያጋለጠው ልጅ ላይ የሚሰራቸው ኮንተንቶች ናቸው። እንግዲህ ቪዲዮዎች የሚሰራቸው ከዚህ ቀደም ትንሽ ግር የሚያሰኙ ነገሮች ናቸው፣ የማይመጡ ነገሮች ናቸው ባጭሩ ማለት ነው። ወደዛ ያደሉን ባይሆኑ ነገር ግን ትንሽ ለህዝቡ ይህ ልጅ ትልቅ ጥርጣሬ እንዲያደርጉበት ጫና ፈጥሯል ብዬ አስባለሁ የሚሰራቸው ቪዲዮዎች። ለማንኛውም ልጁ በርኩሰቱ ተግባር የወደቀ ቢሆን እንኳን አንድ ቀን ይጋለጣል። ከጋዜጠኛ ጋር ራሱ በዚህ እርኩሰት ተግባር የቆየ ግንኙነት ቢኖራቸው እንኳን ጋዜጠኛ ሶፎንያስ ራሱን አጋልጦት እንዴት ጋዜጠኛ ሶፎንያስ ዝም ይላል ብላችሁ ታስባላችሁ የሚል ጥያቄ አለኝ እኔ። ስለዚህ እሱን ካጋለጠው አብረው ከዚህ ቀደም የእርኩሰት ስራ ላይ የሚተባበሩ ከሆኑ ጋዜጠኛ ሶፎንያስ ራሱ ይህ ልጅ ያጋልጣል ብዬ አስባለሁ። ለማንኛውም በዚህ ደረጃ ተከታትሎ ማጋለጡን አጥብቀን የምንቃወም ከሆነ ችግር አለብን፣ እኛ ተቃዋሚዎቹ እንዲስፋፋ እንፈልጋለን ማለት ነው የሚል አረዳድ ነው የሚያሳየኝ። ስለዚህ በዚህ አንግል ብናየው መልካም ነው ብዬ አስባለሁ። አንድ ቪዲዮ ላካፍላችሁና ወደ ቀጣይ መረጃ እንሄዳለን። አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን፣ ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው? የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን
ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። ኦኬ ጋይስ እንደሰማችሁት እያንዳንዱ ሀሳብ ላይ እንደዚህ ወንድም በጥንቃቄ ሀሳብ ብንሰጥ መልካም ነው ብዬ አስባለሁ። ከሁለቱም ወገን ለመረዳት ሞክረን ከዛ በኋላ የራሳችን ሀሳብ ብናሰባርቅ በእነዚህ አይነት ጉዳይ ላይ መልካም ነው ብዬ አስባለሁ። ወደ አባታችን አባ ገብረ ኪዳን እንወስዳቸዋለሁ። ተከታተሉ። እነዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ልያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። ኦኬ እንደሰማችሁ ነው። ርዕሰ ሊቃውንት አባ ገብረ ኪዳን እንግዲህ እንደዚህ ያለ ጠንክር ያለ መልእክት አስተላልፈዋል። ቪዲዮ የቆየ የሚሆን አይሆን ግን ከዚህ ከወቅታዊ ጉዳይ ጋር እጅግ አስፈላጊ ቪዲዮ ስለሆነ ላስደምጣችሁ ተገድጃለሁ። እንግዲህ ኦርቶዶክሳውያን ቤተክርስቲያን የወንጀለኞች መደበቂያ አይደለችም፣ ገዳማትም የወንጀለኞች መደበቂያ አይደለችም። ስለዚህ እንደዚህ ያሉ ግለሰቦች ጥፋታቸውን አምነው መጀመሪያ በሕግ መጠየቅ ካለባቸው በሕግ ተጠይቀው ፍርዳቸውን ተከታትለው ወደ ንስሐ ህይወት መመለስ አለባቸው። ስለዚህ ደግሞ እንደዚህ ያሉ ግለሰቦች ደግሞ ስራቸው በግልጽ በሀገር ደረጃም ይታወቀ ስለሆነ ስማቸውም ስለገነነ እንደዚህ ያሉ ሰዎች ገነው ስለሚታይም ያልገነኑ ሊኖሩ ስለሚችሉም እንደዚህ ያለ ርኩሰት ስራ የፈጸሙ ሰዎች ወደ ገዳም ገብተው እንዴት ነው መቆየት የሚችሉት የሚለው መንገድ ደግሞ በስነ ስርዓት መታየትና መጠናት አለበት። ቢያንስ ስራቸው ግልጽ ከሆነ በይፋ ጥበቃ ይደረግላቸው ይገባል። ምናልባት ላያቸው ላይ ያለው መንፈስ ርኩሰት መንፈስ መልሶ ወደዛ ስራ እንዳይወስዳቸው በጥንቃቄ እነኚህ ግለሰቦች ጥበቃ ተደርጎላቸው ሱባኤያቸውን ጨርሰው እንዲወጡ ማድረግ ነው። ይህ ስነ ስርዓት ቢደረግ መልካም ነው ብዬ አስባለሁ። በዚህ ጉዳይ ቤተክርስቲያን ወደ እኔ አትምጡ አትልም። ኃጢአተኞችን ወደ ጽድቅ እንዲመጡ የምትሰብክ ወንጌልን ለዓለም የምታሰራጭ የጠፉትን በጎች የምትፈልግ ቤተክርስቲያን እስከሆነች ድረስ ጥንቃቄ በመላው መልኩ እንደዚህ ያሉ ሰዎችን መቀበል አለባት ብዬ አስባለሁ። አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌዴራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ጋይስ አዶናይ የታሰረበት ጉዳይ ታውቋል። የኢትዮጵያን ወገና ባህል የማይወክሉ አለባበስ ለብሰዋል ተብለው ከታሰሩ 5 ተጠርጣሪዎች ጋር በተያያዘ በእነሱ ኬዝ አይነት ነው የታሰረው ተብሏል። አዶናይ የተለየ አለባበስ ለብሶ ነበር እኔ አልገባኝም። ምናልባት አላየሁትም ፕሮግራሙን ይዛን ቀን። እስቲ ካያችሁት ኮመንት ላይ ንገሩኝ። ፈጣሪ እንግዲህ በሰላም ያስወጣው፣ እንግዲህ ተጣርቶ በሰላም እንዲወጣ ፈጣሪ ይርዳው። ጋይስ እንግዲህ የአዶናይ መታሰር በጣም ብዙ ሀሳቦችን እያስነሳ ይገኛል። እንግዲህ በተለይ በኦርቶዶክሳዊ ደጋፊዎች መካከል በጣም ብዙዎች የታዘቡት ነገር አለ። የእመቤታችን ቅድስት ድንግል ማርያም ስም ስለጠራ ነው የታሰረው የሚባል ነገር በስፋት በየኮመንት ላይ እየተጻፈ ይገኛል። እውነት እላችኋለሁ እንደምታዩት ያው በጣም ብዙ ኮመንቶች እያየሁ ነው ያለውና ማርያም ብለህ የጠራሃት ማርያም ጭንቅ በመከራ አዛኝቱ ከለላ ትሁን፣ ከቀኝ ከግራ ከፊት ከኋላ ሁላችንም ከጭንቅ ከመከራ ትጠብቀን። እመቤታችን ስሟን ያነሳ ዘንዶ ይነሳበታል፣ የታወቀ ነው እናውቀዋለን።
ማርያም እያላችሁ እስቲ ወንድማችን አዶናይ ያስፈታ በሉልን። በእውነት የታሰሩትን ያስፈታልን፣ ከጭንቅ ከመከራ ይጠብቅልን። ደህና ነኝ። ምን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? አይ ዶንት ኖ ምን ነው? አይ ታሰረ የሚል ወሬ በኢየሱስ ተወጇለሽ? ዳኒ ታስራለች። አዶናይን ተወጇለሽ? አመትሽ ነው ሳሮን? 18 አሁን ወደ 19 እየሄድኩኝ ነው። ሳሮንዬ እኔ በ11 አመት በልጥሻለሁ። አንድ ነገር ብነግርሽ ቅር ይልሻል? አይለኝም። አዶናይን አግኝተሽ ታውቂያለሽ? አዎ ካይንድ ልጅ ይመስለኛል፣ ጥሩ ልጅ ይመስለኛል። ግን አንድ መክርሽ ነገር፣ ወንድ ልጅ ይታሰራል፣ ይፈታል፣ ወንድ ልጅ ያጣል፣ ይቸገራል፣ ያገኛል። ያንቺን ባብ አታፈሺ፣ ጥሩ ነው። ማፍሰስም ካለብሽ ደግሞ ኢትዮጵያ ውስጥ በጣም 10 ምናምን ሚሊዮን ተፈናቃይ ህዝብ አለ። በየቀኑ ብዙ ሺዎች ይሞታሉ። መንገድ ላይ ራሱ ሶፍት እያሉ የሚዞሩ በጣም ህጻናት አሉ። እናት አባት የሚለው አለ፣ የሚገባበት የሚወጣበት ያጣ ሰው አለ። ለነሱ ብታለቅሺ ሞር እንባሽ ጥሩ ነው ስልሽ፣ ይታሰር አይታሰር አላወቅሽም ገና። አይ እንደዚህ አይነት ዜና ስለሰማሁና በጣም ደንግጬ ነው። የሚያስለቅስ ነገር እኮ አይደለም። ምን ያደረጋችሁ? ወጣቱ ፍቅር መሰበክ ስራ ሰው ብሎ ማነሳሳ ማበረታታ በረዳ ምን አደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደግ አይበርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን፣ ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት፣ አዶናይን ፍቱልን፣ ፍቱልን። ይህን ወጣቱን ሃይማኖቱን አታሳጡት። ተው፣ ሀገር ጠላት ታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው፣ ግፍ ነው። ተው። ሰላም እምቢ አለ አልገባንም ብሎ ትውልድ የሚያዘጋ የሚያግት ካለስ ህግ የማስከበር ስልጣናችን ስለሆነ እንታገለዋለን። የታገል ነው ያለነው። አትታገሉ፣ እጃችሁ አጣጥፋችሁ ተቀመጡ ካልከን ህዳሴ የሚባል የለም፣ ወጥቶ መግባት የለም። ችግር እኮ ነው። በየቦታው ሽፍታ ሞልቷል። we have to fight እያደረግን ከገባስ እንተዋለን። ለምሳሌ ፕሪቶሪያ እኮ አስደማሚ ድል ነው የኔ ወንድም። መቀሌ በ24 ሰዓት መግባት እንችል ነበር። እያሸነፍን ነው። ያለቀ ጦርነት እኮ ግድ የለም፣ ሰላም ይሻላል። 2 ሰው ቢተርፍ 3 ሰው ቢተርፍ ኢትዮጵያዊ ነው ብለን ፈረምን እንጂ እኮ እያሸነፍን ነበር። ታውቃላችሁ ሁላችሁ ምን ያክል ለሰላም ኮሚትመንት እንዳለን ያሳያል። በሰላማዊ መንገድ የተሻለ ሐሳብ የተሻለ አቅም ይዞ የመጣ ካለስ በደስታ አትጠራጠሩ። እሱ therefore ኢትዮጵያ ውስጥ ሰላም ያስፈልጋል። ለሰላም ማክሲመም እንሰራለን። ሰላም ፈልጎ ለመጣው እጃችንን እንዘረጋለን። ከመጣ በኋላስ የኛ አካል አድርገን አብረን እንሰራለን። ሀገሩ የሱም ጭምር ስለሆነ ወደ እናንተ ሲመጣ 30 ሚሊዮን ገደማ ማህበረሰብ አለ። መምህር፣ ቤተሰቡ፣ ተማሪው ምናምኑ። ይሄንን እዳ እንዳይሆን ፍዳ እንዳይሆን ስራ ፈላጊ ስራ ላኪት ሳይሆን ስራ ፈጣሪ እንዲሆን፣ ስራ ለማኝ ሳይሆን ለብዙዎች እንጀራ የሚያመጣ እንዲሆን አርጋችሁ መስራት ላይ አስባችሁ ሂዱበት። የእናንተ ተማሪዎች የሚበጃቸውን መምረጥ የሚችሉ መሆን አለባቸው። ሲደመር መምህራን የታሪክ እጥፋት ላይ አብረን የምንሰራ አብረን የምንቆም መሆን አለብን። የታሪክ ጥፋት ላይ መተባበር የለባቸው። የታሪክ ጥፋት ሞልቷል። እጥፋት እንጂ ጥፋት አያስፈልግም። ጠፋ ሲጠፋ ኖረ። አሁን ደግሞ ያንን ከርቭ እናርገው፣ ኮርሱን እንቀይረው፣ ወደ መልካም እንውሰደው። ለዚህ ደግሞ እንተባበር። ደረጃ በደረጃ የእናንተን ጉዳይ መልስ እያገኘ እየተፈታ ይሄዳል። አትጠራጠሩ። እናንተ አድራሽ ናችሁ። የፈለገ ቢሆን ወርቁ ወጥቶ ስንዴው ወጥቶ የእናንተ ጉዳይ መልስ አያገኝም።
ይለወጣል፣ መልስ አያገኝም። ለምን? ብዙ የመጣው ቀንበር። ልጆቻችን ግን እንዳይከተሉ እናቋርጠው። እዚህ ለዚህ ተባብረን ብንቆም ብንሰራ ኢትዮጵያ ውስጥ ተስፋ አለ። እየመጣ ያለው ጊዜ በጣም እንኳን ለእናንተ ለአፍሪካም ተስፋ የሚሆን ነው። ዘንድሮ ኢትዮጵያ ቢያንስ 10% አድርጋለች። ይሄ እኔ ሳይሆን የኢንተርናሽናል ተቋማት ግምት ነው። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከ2 ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በ1 ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ አይነት ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከ መቼ? ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ ይሄ ነገር ይታያችኋል። ኦርቶዶክሳውያን ክርስቲያኖች ቀላል ነገር እንዳይመስላችሁ። ይህ ስኬት እኔን እናንተን ዓለም ተሰብስቦ ነው የሚጠላን። መታረዳችንን፣ መገደላችንን፣ በክርስቶስ ስም አንገታችን መበጠሱን፣ ሬሳችን በሳት መቃጠሉን በቪዲዮ በኦዲዮ በፎቶ ማሳየት ቀላል ነገር እንዳይመስላችሁ። በኢንተርናሽናል ደረጃ ሀገር ውስጥ ያሉት ሊጠብቁን የተቋቋሙት የሃይማኖት ተቋማት አይታችኋል ያወጡት መግለጫ። አረ እንኳን እንስሳን የሞቱ ሰው አይደሉም እንኳን አላሉ፣ ሰው ነው ብለዋል በደፈናው። ኦርቶዶክሳዊ ላለ ማለት እንዲህ የተናቅንን በሀገር ውስጥ በኢንተርናሽናል ደረጃ ሞታችንን ካሳየን አሁን ውጤቱ ምንድን ነው? እነዚህ ነጮች የኮንግረስ አባሎችና ሴናተሮች ጉዳዩን ስለያዙት ወደ ምድር ወርደው ችግሩን ይፈቱታል ማለት አይደለም። የችግሩ መፍቻ ቁልፉ እኔ እናንተ ላይ ነው ያለው። አሁን በኢንተርናሽናል ደረጃ ይህን እውቅና ካገኘን እኔ እናንተን ፍርሃት ይለቀናል። ምክንያቱም ፈሪ አድርገውናል። እንዳንሰባሰብ፣ ራሳችንን እንዳንከላከል፣ ጦርነት ልናነሳ እኮ አይደለም ራስን ለመከላከል። የኔና ያንተ አባቶች ሰይፋቸው ላይ እግዚአብሔር ኃይሌ ነው ብለው ጽፈዋል። የእግዚአብሔር ስም ከሰይፍ ጋር ምን አገናኘው? ክንዳለ እየሰማኸኝ ነው? አሁን እንደው ስለ ክርስቶስ ብዬ ነው በላይ እየተልሞሸሞሽክ ብትሞት ማለት ነው ፈርተህ ነው የሞትከው። ራስን መከላከልን እንደ ኃጢአት አትቁጠረው። ኦርቶዶክሳዊ ወንድምን በየቤተክርስቲያኑ ያለውን ተሰብስበህ በቃ ስልጠናም ከሆነ ራሱ ስልጠና መውሰድ ያለባችሁ። በቃ ኦርቶዶክሳዊ ማይንድ ሴት ይኑራችሁ። የሆነ የተልሞሸሞሸ ኦርቶዶክሳዊ አትሁኑ፣ ወንድ ሁኑ። እየሰማችሁ ከሆነ ማለት ነው የምሬ ነው። እንደዚህ ምለው ዝም ብዬ አይደለም። አሁን ለምሳሌ እኔ እንደዚህ ምለው ልንትኑ ስለማቀው ነው፣ ውጤቱን ስለማቀው ነው፣ ባይኔ ስላየው ማለት ነው። ለአንተ እኮ ይህን ማድረግ እኮ ቀላል እኮ ነው በጣም። በየአጥቢያ ቤተክርስቲያን ወጣቱን ሰብስበ ስለ ቅድስት ቤተክርስቲያን እዛ ጋር ያለውን አስተዳዳሪውን ቀጭ የሚያደርጋችሁን እሱን ተወው፣ የጊዜ ጉዳይ ነው። ጊዜ ሲገኝ እሱ ይዳኛል። እንደዚህ አይነት ስብስብ ማይወዳለ በየአጥቢያ ቤተክርስቲያኑ የተሾመ እንደዚህ አይነት ስራ ሚያንኮላሽ ማለት ነው። እሱን ተውት። በቃ ስለ ክርስቶስ ብላችሁ መሃላችሁ ላይ ክርስቶስን አድርጋችሁ ቅድስት ቤተክርስቲያናችን እንዴት ፕሮቴክት እናደርጋት። ሀገር ውስጥ እንድትሆኑ ትችላላችሁ። ዳር ላይ ያላችሁት ብቻ እኮ አይደለም፣ ሀገር ውስጥ ያላችሁት፣ ሀገር ውስጥ ዋናው እሳቱ ያልገባበት ውስጥ። ምክንያቱም መሃሉ ዳር መሆኑ አይቀርም ዝም ካለ እና ውጤቱ ዋናው ነገር ይሄ ነው። ዝም ስንል ምናምን ወይም ይሄ ጉዳይ የተረሳ እንዳይመስላችሁ። አሁን እንግዲህ በዚህ መስመር ውስጥ ገብተን
ራሳችን እንከላከላለን፣ እንደራጃለን፣ እንወያያለን። ምክንያቱም እኛ የአባቶቻችን ልጆች ስለሆነ። ሰማኝ አንተ ኦርቶዶክሳዊ ሰማሽኝ? አሁን ቪዲዮን ላሳያችሁ። እንትኖቹ ሁሉ ጋዜጠኞች ሁሉ ጉዳዩን ይዘውት እየተወያዩበት እንደሆነ ማለት ነው። ቀላል ስኬት አይደለም። እንኮራባችኋለን፣ እናመሰግናችኋለን አባቶቻችን፣ መምህራኖቻችን። እግዚአብሔር ይጠብቃችሁ በያላችሁበት። በመላው ዓለም የምትገኙ ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ በጣም ደህና ነኝ። እንግዲህ ላለፉት ጥቂት ጊዜያት እንደምታውቁት በኢትዮጵያ በተለያዩ የሀገራችን ክፍሎች በተለይም ደግሞ በአርሲ በየዕለቱ እየተገደሉ ላሉ ኦርቶዶክሳውያን ድምፃችንን ለማሰማት የሚዲያ ዘመቻ ንቅናቄ ስናደርግ ነበር። ይህንን የሚዲያ ዘመቻ ንቅናቄም የተለያዩ የውጭ ሀገር ዜጎች ጉዳያችን ጉዳያቸው አድርገው ሀዘናችንን ሀዘናቸው አድርገው የተለያዩ ቪዲዮዎችን ሲሰሩ ሰንብተዋል። ሁላችንም አይተነዋል። ይህንን በዚህ ብቻ አልበቃም። የተለያዩ በውጭ ሀገር የሚኖሩ መንግስታትም ጉዳያችንን ሰምተውን ምላሽ እየሰጡን ይገኛሉ። ባለፉት 2 ቀናት እንግዲህ ባያችሁት መሰረት በአሜሪካ መንግስት ጉዳያችን ተይዞ እኛም በቢሮ ተገኝተን እንግዲህ ኮሚቴው በቢሮ ተገኝቶ ብፁዓን ሊቃነ ጳጳሳት የተለያዩ መምህራንን ካህናትን በመያዝ ጉዳያችንን አጀንዳችንን በቤተክርስቲያናችን ላይ እየደረሰ ያለውን ነገር በኦርቶዶክሳውያን ላይ እየደረሰ ያለውን ግፍና መከራ አቅርበናል። እንግዲህ እንዳያችሁት ከ3 በላይ ሴኔተሮች፣ ኮንግረስማኖች፣ ሪፕሬዘንታቲቮች በተገኙበት ኢንተርናሽናል ሪሊጂየስ ፍሪደም አምባሳደሩን በተገኙበት ሌሎቹም በተገኙበት ጉዳያችን አቅርበናል። እንግዲህ 2 ቀን የነበረ ውይይት ነው። ረጅም ሰዓት ነው። እንደምታውቁት እግዚአብሔር ስራውን ይሰራል። እኛ ትንሽ ከደከምን እኛ እንደው ዝም ብለን እንደው ከተነሳን እግዚአብሔር ስራውን እንደሚሰራ ያየንበት ጉዞ ነው ይሄ። እግዚአብሔር መንፈስ ቅዱስ የሰማዕታቱን ደም እንግዲህ ተቀብሎ ትንሽ የደከምናት ድካም ፍሬ እያፈራች ነው ያለች። አሁንም ቢሆን አጀንዳችንን ሳንቀይር ጉዳያችንን ሳንቀይር የተለያዩ የሚመጡ አጀንዳዎች ሳይወስዱን የጀመርነውን ጉዞ ጫፍ ለማድረስ ሁላችንም በቻልነው አቅም ልንበረታ ይገባናል። ይህንን ለማለት ነው። እግዚአብሔር ይስጥልኝ።